ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። ከ200 በላይ የፊንጫ ስኳር ፋብሪካ ሰራተኞች ፍርድ ቤት ሳይቀርቡ ከአንድ ወር በላይ በእስር ላይ እንደሚገኙ ተገለጸ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ከ200 በላይ የፊንጫ ስኳር ፋብሪካ ሰራተኞች በህገወጥ የእርሻ ስራ ላይ ተሰማርተዋል በሚል ከአንድ ወር በላይ በፍርድ ቤት ሳይቀርቡ በእስር ላይ እንደሚገኙ የተሳሪ ቤተሰቦችና ሰራተኞች ለአዲስ ስታንዳርድ ገልጸዋል። ስሙ እንዲገለጽ ያልፈለገ አንድ የተሳሪ ቤተሰብ እንደገለጸው ሰራተኞቹ በፋብሪካው ቅጥር ግቢ ውስጥ በእጃቸው እያረሱ እንደ በቆሎና ሰሊጥ ማምረት ከጀመሩ ከ10 ዓመታት በላይ ሲሆን ይህንንም የፋብሪካው አመራሮች ያውቃሉ። ዝቅተኛ ገቢ ያላቸው ሰራተኞች እንደዚህ አይነት ስራ ነው ህይወታቸውን እየደገፉ የነበረው፣ አዲስ ነገር አይደለም፣ አሁን ለምን ጥፋት እንደሆነ ግልጽ አይደለም ሲሉ ነዋሪው ገልጸዋል። የታሰሩ ሰራተኞች በፋብሪካው ግቢ ውስጥ መኖሪያ ቤት ተሰጥቷቸው የሚኖሩ እንደሆኑም አክለው ገልጸዋል። ሰራተኞቹ ከታሰሩ አንድ ወር በላይ እንዳለፋቸውና ፍርድ ቤት አለመቅረባቸውን የገለጹት ምንጩ በአሁኑ ሰዓት በሱሉላ ፊንጫ 01 ቀበሌ በሚገኘው የቀድሞ መከላከያ ሰራዊት ግቢ ውስጥ ታስረው እንደሚገኙ ነው የገለጸው። የጅምላ እስሩ የሰራተኞቹን ቤተሰብ ህይወት አሳዛኝ አድርጎታል ሲሉ የተሳሪ ቤተሰብ አባሉም ተናግረዋል። ለዚህ የጅምላ እስር ሰለባ የሆኑ ዝቅተኛ ገቢ ያላቸው ሰራተኞች ናቸው። ይህም የእነዚህን ሰራተኞችና ቤተሰቦች ህይወት ችግር ውስጥም ከቶታል ሲሉ ተናግረዋል። የእርሻ ስራ ላይ ከነበሩ አመራሮች መካከል ያልታሰሩ ሰዎች መኖራቸውንም አክለው ገልጿል። ሌላው የፋብሪካ ሰራተኛ በበኩሉም የሰራተኞቹን ንብረት ግልጽ ባልሆነ መንገድ ዘርፏል ሲሉም ገልጿል። በፋብሪካው መሬት ላይ ሰራተኞቹ ካመረቱት 5000 ኩንታል የሚጠጉ የተለያዩ የሰብል አይነቶች ግልጽነት በጎደለው መልኩ ተዘርፏል። ምርቱ ማን እጅ እንደገባ እንኳን አይታወቅም ብለዋል። ሰራተኞቹ ለስብሰባ ተፈልጋችሁ በሚል ወደ ስብሰባ አዳራሽ ከተሰበሰቡ በኋላ በህገወጥ መንገድ በቁጥጥር ስር ውለዋል ሲል ምንጩ ተናግሯል። በተጨማሪም የእስረኞቹ ቤተሰቦች ሲጠይቁም ኃላፊነት የሚወስድ አካል እንደሌለ የገለጸው ምንጩ የወረዳውን አስተዳደር ስንጠይቅ ጉዳዩን እኔ አይመለከተኝም እያለ ይመልሰናልም ብለዋል። የፋብሪካው አስተዳደርም የወረዳውን አስተዳደር እንድንጠይቅ ነው የሚጠቁሙን፣ በመሆኑም በጉዳዩ ላይ ኃላፊነት የሚወስድ አካል የለምም ሲሉ ገልጿል። የክሱ ምክንያት በቂ አይመስለኝም ያለው ሰራተኛው በሰራተኞቹ ላይ ሌላ ክስ ለመመስረት ምክንያት እንደፈለጉም ያሳያልም ብሏል። በዚህ ጉዳይ ላይ የአዲስ ስታንዳርድ የፋብሪካው አስተዳደርን ለማነጋገር ያደረገው ሙከራም አልተሳካም። የፊንጫ ስኳር ፋብሪካ በተለያዩ ጊዜዎች መለዋወጫ እቃ እጥረት ምክንያት ተዘግቶ እንደነበረ አዲስ ስታንዳርድም ዘግቧል። በተጨማሪም የፋብሪካው ንብረት በተለያዩ ጊዜያት በታጣቂዎች ዘረፋና ውድመት እንደተፈጸመበት መዘገቡም ይታወሳል። ማንኛውም የነዳጅ ውጤቶች አጓጓዥ ተሽከርካሪ ጂፒኤስ ወይም የእንቅስቃሴ መከታተያን እንዲገጥም የሚያስገድድ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ጥር 1 ቀን ባካሄደው መደበኛ ጉባኤ የነዳጆች ውጤት ግብይት ስርዓትን ለመደንገግ የተዘጋጀ አዋጅን በአብላጫ ድምፅ አጽድቋል። በሁለት ተቃውሞና በአንድ ድምፅ ታቅቦ የጸደቀው አዋጅ የነዳጅ አጓጓዥ ተሽከርካሪዎችን በተመለከተ ባስቀመጠው ግዴታ መሰረት ማንኛውንም የነዳጅ ውጤቶች አጓጓዥ ተሽከርካሪ መከታተያ እንዲገጥም ያስገድዳል። የነዳጅ ማደያዎች ያልተቆራረጠ አገልግሎት እንዲሰጡ ለማስገደድ የነዳጅ ማደያ ውስጥ እያለ ያለበቂ ምክንያት አገልግሎት ያለማቋረጥ የሚል ድንጋጌ በአዋጁ መካተቱን ምክር ቤቱ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ አይሻ ያህያ ገልጸዋል። በተጨማሪም የነዳጅ አጓጓዥ ተሽከርካሪዎችን በተመለከተ የተሽከርካሪውን ጉዞ በቴክኖሎጂ በመታገዝ ለመከታተል እንዲቻል ማንኛውም የነዳጅ ውጤቶች አጓጓዥ ተሽከርካሪ ጂፒኤስን የመግጠም ግዴታ እንዳለበት በአዋጁ ተደንግጓል ማለታቸውን ከነዳጅ ኢነርጂ ባለስልጣን ያገኘነው መረጃ ያመለክታል። የነዳጅ ውጤቶችን ግብይት ካስመጪው ጀምሮ እስከ መጨረሻው ተጠቃሚ ድረስ በዘመናዊ ቴክኖሎጂ የተደገፈ ቀልጣፋ፣ ግልጽነትና አስተማማኝና ፍትሃዊነት ተደራሽነት እንዲኖረው የሚያስችል አዋጅን እንደሆነ ማብራራታቸውን መረጃው አመላክቷል። ነዳጅ መንግስት ከተመነው የመሸጫ ዋጋ በላይ ሲሸጡ የተገኙ ነጋዴዎችም እስከ 500 ሺህ ብር እንዲቀጡ በአዋጁ መደንገጉን ከቢቢሲ ያገኘነው መረጃ ያሳያል። በአዋጁ መሰረት የነዳጅ ውጤቶችን ከተፈቀደው ቦታ ውጪ ያከማቸ ሊሸጥ ከሚገባው ሰው ቦታና የግብይት ስርዓት ውጪ ሲሸጥ የተገኘ ማንኛውም ሰው ከ3 ዓመት እስከ 5 ዓመት ድረስ በእስራትና
ከ300,000 እስከ 500,000 ብር የሚያደርስ መቀጮም ይቀጣል። ከዚህ በተጨማሪም የተያዘው የነዳጅ ውጤት እንደሚወረስም አዋጁ ያትታል። የነዳጅ ምርቶችን ሆን ብሎ ከባዕድ ነገሮች ጋር በመቀላቀል ለግብይት ማቅረብ ከ5 ዓመት እስከ 7 ዓመት የሚያደርስ እስራት ከ350,000 እስከ 500,000 ብርም እንደሚያስቀጣ አዋጁ ላይ ሰፍሯል። የነዳጅ ምርቶች አቅርቦት፣ ክምችታቸው፣ ስርጭታቸው፣ ደህንነታቸውና ጥራታቸው ዓለም አቀፍ ደረጃውን የጠበቀ እንዲሁም በዘርፉ የተሰማሩ የነዳጅ ተቋማትና ባለሙያዎች ዓለም አቀፍ ልምድ በሚጠይቀው መሰረት በሚፈልገው የብቃት ደረጃ ላይ የሚገኙ መሆናቸውን ለማረጋገጥ የሚያግዝ አዋጅ እንደሆነም ሰብሳቢዋ መናገራቸውን ከምክር ቤቱ ያገኘነው መረጃ አመላክቷል። የምክር ቤቱ አባላት በአዋጅ ላይ ያላቸውን ጥያቄና አስተያየት ማቅረባቸውን የጠቆመው መረጃው አዋጁን መሰረት አድርጎ የደንብና መመሪያዎች አወጣጥ፣ የነዳጅ ግብይትን የሚያዘገዩ ህገወጥ ኬላዎች፣ ህገወጥ የነዳጅ ግብይትና የቁጥጥር መላላት፣ የነዳጅ ማደያ በሌላቸው አካባቢዎች ስለ አዋጅ ተፈጻሚነት፣ የነዳጅ ግንባታ ፍቃድ አሰጣጥ፣ የነዳጅ አቅርቦት ችግር እንዲሁም የኮንትሮባንድ ንግድ ላይ ስለሚጣለው ቅጣት የሚመለከቱ ጥያቄዎችም መቅረባቸው ተጠቁሟል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም